ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። ግን ያነሳው ሐሳብ አብዛኛው ሴት የምትንጫጭው ለምን ዝሙታዊ እንቅስቃሴ አሳየች ብሎ ስለተናገረ ኔክስት ነገ መተሽ ዝሙታዊ እንቅስቃሴ ማሳየት ስለምትፈልጊ ነው። ኔክስት አንቺ ጀጅ መደረግ ስለማትፈልጊ ነው። ለሃና ለባምቢ አዝነሽ መስለሽ መተሽ መርዝሽ የምትረጭው። መርዛችሁን እየረጫችሁ ነው። አዎ ሀኒቾ በጣም እንወዳት እህታችን ናት። ሀኒቾ ብቻ ሳይሆን ሌሎችም ዝሙት የምታረግ ሴት መገደል አለባት አላልንም። መገደል የለባትም። እንደዛ ከሆነ የተረዳው ብዙ ሰው ዝሙት የምታረግ ሴት መሰደብ አለባት የለባትም። ዝሙት የምታረግ ሴት መዋረድ አለባት የለባትም። እሱን አላልንም። ዝሙት የምታረግ ሴት ግን ልክ እንዳልሆነች አቁም። የሁለቱም ኬዝ አይደለም የማወራው፣ ስለ አጠቃላይ ከውጭ ሆናችሁ የምትከራከሩ ነው የምለው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለ አካውንቴ ኦልሞስት ሁሉም ቪዲዮዎች ይጠፍታል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ፣ ለልጅህ አዝናለሁ። ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገ ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ የኔ አባት